ጤና ይስጥልኝ የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን በጌታ ጸጋ እንግዲህ 60ኛ ቀናችንን ጨርሰን ዛሬ 61ኛ ቀናችን ላይ ገብተናል። የመጽሐፍ ቅዱስ ንባብ ጉዟችንን መስከረም 1 ዘፍጥረት 1 ብለን ጀምረናል። እስከ ጳጉሜ 5 ራዕይ 22 በጌታ ጸጋ አብረን የምንጓዝ ይሆናል። ዛሬ በ61ኛ ቀናችን ደግሞ አዲስ መጽሐፍ ነው የምንጀምረው። መጽሐፈ ኢያሱ ወልደ ነዌን ነው የምንጀምረው። ከኔ ጋር ከምዕራፍ 1 ጀምሮ እስከ 3 ድረስ ያለውን እናነባለን። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ኢያሱ ምዕራፍ 1። እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴ አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያዬ ሙሴ ሞቷል። አሁንም አንተና የሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣት ምድር ይህን ዮርዳኖስን ተሻገሩ። ለሙሴ እንደነገርኩት የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ። ከምድረ በዳው ከዚህም ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ የኬጣውያንን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻችሁ ይሆናል። በሕይወትህ ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር እሆናለሁ። አልጥልህም፣ አልተውህም። ለአባቶቻቸው እሰጣቸዋለሁ ብዬ ማልኩላቸውን ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞህ። ነገር ግን ጽና፣ እጅግ በርታ። ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ አድርገውም። በምትሄድበት ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። የዚህ ሕግ መጽሐፍ ከአፍህ አይለይ። ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜ መንገድህ ይቀናልሃል ይከናወንልሃልም። በምትሄድበት ሁሉ አምላክህ እግዚአብሔር ካንተ ጋር ነውና ጽና፣ አይዞህ፣ አትፍራ፣ አትደንግጥ ብዬ አላዘዝኩህምን? ኢያሱም የሕዝቡን አለቆች በሰፈሩ መካከል እለፉ፣ ሕዝቡንም አምላካችሁ እግዚአብሔር ርስት አድርጎ ወደሚሰጣችሁ ምድር እስከ 3 ቀን ድረስ ይህንን ዮርዳኖስን ተሻግራችሁ ልትወርሷት ትገቡባታላችሁና ስንቃችሁን አዘጋጁ ብላችሁ እዘዟቸው ብሎ አዘዘ። ኢያሱም የሮቤልን ልጆች የጋድንም ልጆች የመናሴንም ነገድ እኩሌታ እንዲህ ብሎ ተናገራቸው። የእግዚአብሔር ባሪያ ሙሴ እንዲህ ብሎ ያዘዛችሁን ቃል አስቡ። አምላካችሁ እግዚአብሔር ያሳርፋችኋል፣ ይህችንም ምድር ይሰጣችኋል። ሚስቶቻችሁና ልጆቻችሁ ከብቶቻችሁም ሙሴ በዮርዳኖስ ማዶ በሰጣችሁ ምድር ይቀመጡ። ነገር ግን እናንተ ጽኑዓን ኃያላን ሁሉ ተሰልፋችሁ በወንድሞቻችሁ ፊት ተሻገሩ፣ እርዷቸውም። እግዚአብሔር እናንተን እንዳሳረፋችሁ ወንድሞቻችሁን እስኪያሳርፍ ድረስ እነርሱም ደግሞ አምላካችሁ እግዚአብሔር የሚሰጣቸውን ምድር እስኪወርሱ ድረስ ከዚያም በኋላ የእግዚአብሔር ባሪያ ሙሴ በፀሐይ መውጫ ወደ ሰጣችሁ ወደ ርስታችሁ ምድር ትመለሳላችሁ፣ ትወርሷትም አላችሁ። እነርሱም ለኢያሱ እንዲህ ብለው መለሱለት፣ ያዘዝከንን ነገር ሁሉ እናደርጋለን፣ ወደምትልከንም ስፍራ እንሄዳለን። በሁሉም ለሙሴ እንደታዘዝን እንዲሁ ለአንተ ደግሞ እንታዘዛለን። ብቻ አምላክህ እግዚአብሔር ከሙሴ ጋር እንደነበረ ካንተ ጋር ይሁን። በትእዛዝህ የሚያምፅ ሁሉ የምታዘውን ቃል ሁሉ የማይሰማ እርሱ ይገደል። ብቻ ጽና፣ አይዞህ። ኢያሱ ምዕራፍ 2። የነዌም ልጅ ኢያሱ ሄዳችሁ ምድሪቱንና ኢያሪኮን እዩ ብሎ ከሰጢም 2 ሰላዮችን በስውር ላከ። ሄዱም ረአብም ወደሚሏት ጋለሞታ ቤት ገቡ፣ በዚያም አደሩ። የኢያሪኮም ንጉሥ እነሆ ሰዎች ከእስራኤል ልጆች አገሩን ሊሰልሉ ወደዚህ በሌሊት ገቡ ሲባል ወሬ ሰማ። የኢያሪኮም ንጉሥ አገሩን ሁሉ ሊሰልሉ መጥተዋልና ወደ አንቺ የመጡትን ወደ ቤትሽ የገቡትን ሰዎች አውጪ ብሎ ወደ ረአብ ላከ። ሴቲቱም 2ቱን ሰዎች ወስዳ ሸሸገቻቸው። እርሷም አዎን ሰዎቹ ወደ እኔ መጡ፣ ከወዴት እንደሆኑ ግን አላወቅኩም። በሩም ሲዘጋ ሲጨልምም ሰዎቹ ወጡ፣ ወዴት እንደሄዱ አላውቅም። ፈጥናችሁ አሳዷቸው ታገኟቸውም አላችሁ አለች። እርሷ ግን ወደ ሰገነቱ አውጥታቸው ነበረ፣ በዚያም በረበረበችው በተልባ እግር ውስጥ ሸሽጋቸው ነበረ። ሰዎቹም ወደ ዮርዳኖስ መሻገሪያ በሚወስደው መንገድ አሳደዷቸው። አሳዳጆችም ከወጡ በኋላ በሩ ተቆለፈ። እነዚህ ሳይተኙ ሴቲቱ ወደ እነርሱ ወደ ሰገነቱ ወጣች። ሰዎቹንም እንዲህ አለቻቸው፣ እግዚአብሔር ምድሪቱን እንደሰጣችሁ እናንተንም መፍራት በላያችን እንደወደቀ በምድሪቱም የሚኖሩ ሁሉ ከፊታችሁ እንደቀለጡ አወቅኩ። ከግብፅ ምድር በወጣችሁ ጊዜ እግዚአብሔር የኤርትራን ባህር በፊታችሁ እንዳደረቀ በዮርዳኖስም ማዶ በነበሩት እናንተም ፈጽማችሁ ባጠፋችኋቸው በሁለቱ አሞራውያን ነገስታት በሴዮንና በአግ ያደረጋችሁትን ሰምተናል። ይህን ነገር ሰምተን ልባችን ቀለጠ። አምላካችሁ እግዚአብሔር በላይ በሰማይ በታችን በምድር እርሱ አምላክ ነውና ከእናንተ የተነሳ ከዚያ ወዲያ ለማንም ነፍስ አልቀረለትም። አሁንም እባካችሁ በእግዚአብሔር ማሉልኝ፣ በእውነት ምልክት ስጡኝ። እኔ ለእናንተ ቸርነት እንደሰራው እናንተ ደግሞ ለአባቴ ቤት ቸርነትን እንድትሰሩ፣ አባቴንና እናቴን ወንድሞቼንና እህቶቼን ያላቸውንም ሁሉ እንድታድኑ፣ ሰውነታችንንም ከሞት እንድታድኑ። ሰዎቹም ይህን ነገራችንን ባትገልጪ ነፍሳችን በነፍሳችሁ ፋንታ ለሞት ይሆናል፣
እግዚአብሔር ምድሪቱን በሰጠን ጊዜ ከአንቺ ጋር ቸርነትና እውነትን እናደርጋለን አሏት። ቤቷም በከተማ ቅጥር የተጠጋ ነበርና እርሷም በቅጥሩ ላይ ተቀምጣ ነበርና ከመስኮቱም በገመድ አወረደቻቸው። እርሷም አሳዳጆቹ እንዳያገኟችሁ ወደ ተራራው ሂዱ፣ አሳዳጆቹም እስኪመለሱ ድረስ በዚያ 3 ቀን ተሰውራችሁ ተቀመጡ፣ ኋላም መንገዳችሁን ትሄዳላችሁ አለቻቸው። ሰዎቹም አሏት፣ እኛ ከዚህ ካማልሽን መሐላ ንጹሐን እንሆናለን። እነሆ እኛ ወደ አገሩ በገባን ጊዜ ይህንን ቀይ ፈትል እኛን ባወረድሽበት መስኮት በኩል እሰሪው፣ አባትሽንም እናትሽንም ወንድሞችሽንም የአባትሽንም ቤተሰብ ሁሉ ወደ አንቺ ወደ ቤትሽ ሰብስቢ። ከቤትሽ ደጅ ወደ ሜዳ የሚወጣ ደሙ በራሱ ላይ ይሆናል፣ እኛም ንጹሐን እንሆናለን። ነገር ግን ከአንቺ ጋር በቤቱ ውስጥ ያለውን አንድ እጅ ቢነካው ደሙ በእኛ ራስ ላይ ይሆናል። ይህንን ነገራችንን ግን ብትገልጪ ከዚህ ካማልሽን መሐላ ንጹሐን እንሆናለን። እርሷም እንደ ቃላችሁ ይሁን አለች። ሰደደቻቸው። እነርሱም ሄዱ። ቀዩንም ፈትል በመስኮት በኩል አንጠለጠለችው። እነርሱም ሄደው ወደ ተራራው ደረሱ። አሳዳጆቹም እስኪመለሱ ድረስ 3 ቀን በዚያ ተቀመጡ። አሳዳጆቹም በመንገዱ ሁሉ ፈልገው አላገኟቸውም። ሁለቱም ሰዎች ተመለሱ፣ ከተራራውም ወርደው ተሻገሩ። ወደ ነነዌ ልጅ ወደ ኢያሱ መጡ። የደረሰባቸውን ሁሉ አወሩለት። ኢያሱንም በእውነት እግዚአብሔር አገሩን ሁሉ በእጃችን አሳልፎ ሰጥቷል፣ በአገሩም ውስጥ ያሉ ሰዎች ሁሉ በፊታችን ይቀልጣሉ አሉት። ምዕራፍ 3 ኢያሱም ማልዶ ተነሳ፣ እርሱና የእስራኤል ልጆች ሁሉ ከሰጢም ተነስተው ወደ ዮርዳኖስ መጡ። ሳይሻገሩም በዚያ አደሩ። ከ3 ቀን በኋላ አለቆች በሰፈሩ መካከል አለፉ። ሕዝቡንም የአምላካችሁን የእግዚአብሔርን ቃል ኪዳን ታቦትና ሌዋውያን ካህናት ተሸክመውት ባያችሁ ጊዜ ከሰፈራችሁ ተነስታችሁ ተከተሉት። በእናንተና በታቦቱ መካከል ያለው ርቀት በስፍር 2000 ክንድ ያህል ይሁን። በዚህ መንገድ በፊት አልሄዳችሁበትምና የምትሄዱበትን መንገድ እንድታውቁ ወደ ታቦቱ አትቅረቡ ብለው አዘዙ። ኢያሱም ሕዝቡን ነገ እግዚአብሔር በመካከላችሁ ድንቅ ነገር ያደርጋልና ተቀደሱ አለ። ኢያሱም ካህናቱን የቃል ኪዳኑን ታቦት ተሸክማችሁ በሕዝቡ ፊት እለፉ ብሎ ተናገራቸው። የቃል ኪዳኑን ታቦት ተሸክመው በሕዝቡ ፊት አለፉ። እግዚአብሔርም ኢያሱን ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር መሆኔን ያውቁ ዘንድ በዚህ ቀን በእስራኤል ሁሉ ዓይን ከፍ ከፍ አደርግህ ዘንድ እጀምራለሁ። አንተም የቃል ኪዳኑን ታቦት የሚሸከሙትን ካህናት በዮርዳኖስ ውሃ ዳር ስትደርሱ በዮርዳኖስ ውስጥ ቁሙ ብለህ እዘዝ አለው። ኢያሱም ለእስራኤል ልጆች ወደዚህ ቀርባችሁ የአምላካችሁን የእግዚአብሔርን ቃል ስሙ አለ። ኢያሱም አለ፣ ሕያው አምላክ በመካከላችሁ እንደሆነ እርሱም ከፊታችሁ ከነዓናዊውን፣ ኬጢያዊውን፣ ኤዊያዊውን፣ ፌርዛዊውን፣ ጌርሳዊውን፣ አሞራዊውን፣ ኢያቡሳዊውን ፈጽሞ እንዲያወጣ በዚህ ታውቃላችሁ። እነሆ የምድር ሁሉ ጌታ ቃል ኪዳን ታቦት በፊታችሁ ወደ ዮርዳኖስ ያልፋል። አሁንም ከእስራኤል ነገዶች 12 ሰዎች ምረጡ፣ ከየነገዱ አንድ ሰው ይሁን። እንዲህም ይሆናል፣ የምድርን ሁሉ ጌታ የእግዚአብሔርን ታቦት የተሸከሙ ካህናት እግር ጫማ በዮርዳኖስ ውሃ ውስጥ ሲቆም ከላይ የሚወርደው የዮርዳኖስ ውሃ ይቋረጣል፣ እንደ ክምርም ሆኖ ይቆማል። እንዲህም ሆነ፣ ሕዝቡ ዮርዳኖስን ሊሻገሩ ከየድንኳናቸው በወጡ ጊዜ የቃል ኪዳኑን ታቦት የተሸከሙ ካህናት በሕዝቡ ፊት ይሄዱ ነበረ። እንደ መከር ወራት ሁሉ ዮርዳኖስ እጅግ ሞልቶ ነበርና ታቦት ተሸካሚዎቹ ወደ ዮርዳኖስ ሲደርሱ ታቦቱንም የተሸከሙት የካህናቱ እግሮች በውሃ ዳር ሲጠልቁ ከላይ የሚወርደው ውሃ ቆመ። በጻርታን አጠገብ ባለችው አዳም በምትባል ከተማ በሩቅ ቆሞ በአንድ ክምር ተነሳ። ወደ አረባ ባህር ወደ ጨው ባህር የሚወርደው ውሃ ፈጽሞ ተቋረጠ። ሕዝቡም በኢያሪኮ ፊት ለፊት ተሻገሩ። የእግዚአብሔርንም የቃል ኪዳን ታቦት የተሸከሙ ካህናት በዮርዳኖስ መካከል በደረቅ መሬት ጸንተው ቆመው ነበረ። ሕዝቡም ሁሉ ዮርዳኖስን ፈጽመው እስኪሻገሩ ድረስ እስራኤል ሁሉ በደረቅ መሬት ተሻገሩ ይላል። 61ኛ ቀናችን ይህንን ይመስል ነበረ። ማታ 3 ሰዓት ላይ ቴሌግራም እና ቲክቶክ ላይ በቀጥታ ስርጭት ጥልቅ ጥናት ስለምናደርግ እዛ መታችሁ እንድትካፈሉ ጋብዛችኋለሁኝ። የጌታ ጸጋ ይብዛላችሁ።